በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርይ ሞት በመንግስቱ ሽረት የሌለበት ዘላለም ሥላሴ ቅዱስ እግዚአብሔር በልብ አስበን በአንደበት ተናግረን ስለማንዘልቀው ቸርነቱ ምሕረቱ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የመሰብሰባችን ምክንያት የድኅነታችን መሰረት የሃይማኖታችን ሰሌዳ እናታችን ቅድስት ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ኃጢአታችን ታግሶ በምሕረቱ በቸርነቱ እስከዚች ሰዓት የጠበቀን የአብ አምላክ እግዚአብሔር ክብር ምስጋና ይግባው። ልቡናችን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ ነው የምንማማረው። አታውቁትም? በሉ እንግዲህ እንደገና በሉ። ለሶስተኛ ጊዜ ሁላችሁም ለዚህም ምስክሬ ማርያም ናት በሉ። በዚህ ርዕስ ነው የምንማማረው። የዘወትር ጸሎት ስለሆነ ይህንን ከረሳችሁት እናንተ ታውቃላችሁ ማለት ነው። በዚህ ርዕስ እንማማራለን። መጽሐፍ ቅዱሳዊ ጥቅስ ብትሰጠን ለምትሉት መስጠቱን እንሰጣችኋለሁ። ግን ለሚያምን ሰው ጥቅስ አይጠቀስም፣ የምታውቁት ማለት ነው። ክርስትና ቁጥር ሳይሆን ሕይወት ነው፣ በሕይወት የሚኖር ነው። ሁላችሁም እንደምታውቁት ሊቃውንቱም ደጋግመው እንዳስረዱን መጽሐፍት የተጻፉበት ምክንያት ሰው መጽሐፍ መሆን ስላቃተው ነው አይደል? ሰው መጽሐፍ መሆኑ ሲቀር ከዛ በኋላ መጽሐፍት መጻፍ ጀመሩ። ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ ይላል ቅዱስ ዮሐንስ አፈወርቅ። የሰው መጽሐፈ ሐዊ ምዕራፍ 2 ወይም ባህል ዳግማዊ ላይ እናገኘዋለን። መጽሐፍት በቀለም ይጻፋሉ፣ የሰው ልብ በእግዚአብሔር እጅ ይጻፋል። ቃሉ ቃል ነው፣ እንደ ሰሌዳ እንደ ወረቀት እንደ ብራና የሰው ልብ ነው። እንደ ጸሐፊ እንደ እጅ ስልጣነ መንፈስ ቅዱስ ነው። ስለዚህ እስከ ሙሴ ድረስ መጻሕፍት ያልተጻፉት ሰዎች ራሳቸው መጽሐፍ ስለነበሩ ነው ማለት ነው። ከዚያ በኋላ ግን ሰዎች ኃጢአት እየሰሩ የእግዚአብሔር ረድኤት በልቡናቸው እንዳያድር በእናንተ አድሮ ያለውን መንፈስ ቅዱስ አታስመርሩት ብሎ ቅዱስ ጳውሎስ እንደተናገረ ሰው ኃጢአት በሰራ ጊዜ እግዚአብሔር በእሱ ላይ እንዳያድር እሱ ራሱ ከልካይ ግድግዳ አጥር ቅጥር ሆኖ ይከለክለዋል። እግዚአብሔር በእኛ ስራ እንዳይሰራ ለዚህ ነው አንኳኩ ይከፈትላችኋል ሲባል የምናንኳኳው ምንን ነው ብለው ሊቃውንቱ ሲተረጉሙት የምናንኳኳው ልባችን ነው የሚሉት። ሌላ አይደለም። የምናንኳኳው አንኳኩ ይከፈትላችኋል ማለት እኔ እንድገባ ልባችሁን ክፈቱት ነው። እግዚአብሔር በውጭ አስገድዶ ስለማያድን በውጭ ሆኖ ቆሞ የእኛን ፈቃድ እየሻ ይፈልጋል እና ሰው እግዚአብሔር በረድኤት በልቡ እንዳያድርበት በሆነ ጊዜ በልቡ ይጻፍ የነበረውን የእግዚአብሔር ሕግ ከሰሌዳ ከእንጨት ከወረቀት ከብራና መፈለግ ጀመረ። ቀድሞ ከልቡና ይመነጭለት የነበረውን ቃል እግዚአብሔር ዛሬ ግን ለማጥናት በጻዕርና በድካም የሚወጣ የሚወርድ ሆነ። ለማጥናትም ወለማረከብከ ቀለመ ጸዋገ ተማያየት ጊዜውን 10 ወክሌተ ጊዜያት ይላል መቅደመ ወንጌል። ጠማማ ቀለም በገጠመው ጊዜ 12 ጊዜ ተመላልሰህ አጥናው። ጠማማ ቀለም ሲገጥም አልጠና ሲል ስንት ጊዜ ነው የሚጠናው? በሐዋርያት ሃይማኖት፣ በሐዋርያት ክህነት፣ በሐዋርያት ሃይማኖት፣ በሐዋርያት ክህነት፣ በሐዋርያት መስዋዕት ጸንተህ አጥናው ለማለት ነው እንጂ 12 ጊዜ ለምን 15 ሳይሆን ካልያዝነው 100 ጊዜ ልናጠናው እንችላለን። ቁጥሩ የሚያመለክተው በቅዱሳን ሐዋርያት ስም የሚተረጎም ትምህርት ሁሉ በድነት ያበቃል። እስራኤል ከዮርዳኖስን ሲሻገሩ 12 ድንጋይ ተሸክመው የተሻገሩበት ምክንያት እሱ ነው። ዋናው መሰረታዊ ክህነትም ሃይማኖትም ስርዓትም ድነትም መስዋዕትም በሐዋርያት ሰንሰለት የመጣ እንደሆነ ለድነት ያበቃል ማለት ነው። ይህንን ካልን ስለዚህ መጽሐፍ ቁጥር መጽሐፍ የተጀመሩት ሲጀመር ለመጽሐፍ ቅዱስ ቁጥር የሰጡት አሞኒዮስና ዮሳቤዎስ ናቸው። ሐዋርያት ዝም ብለው ጽፈው ነው ያመጡት እንጂ ቁጥር፣ ምዕራፍ፣ ህዳግ አልጻፉም። አብይ ቁጥር፣ ንዑስ ቁጥር አልጻፉም። እነሱ ሐዋርያት እንደ ዘላን ናቸው። ዘላን ታውቃላችሁ፣ ከብትና በግ የሚያረባ ነው አይደል? ነርቶ አምጥቶ ያስረክባል እንጂ አርዶ አይሰጥም። ስለዚህ ሐዋርያት ከክርስቶስ የተረከቡትን በግ ነው። ጥቅስ ማለት በግ ነው። በጉን አምጥተው አስረከቡ። ከዛ
በጋራጁ ደግሞ ፈትቶ ቆዳውን ገፎ ብልቱን በስልት አውጥቶ ለምግብ እንዲገባ አድርገው ያቀረቡት ቅዱሳን ሊቃውንት ናቸው። ሰው ማወቅ የሚገባ አንድ ነገር ቢኖር ያለ መጽሐፍ ቅዱስ ቤተክርስቲያን ልክ አትሆንም እንደምንለው ሁሉ መጽሐፍ ቅዱስም ያለ ቤተክርስቲያን ልክ እንደማትሆን ማወቅ አለብን። ያለ ቤተክርስቲያን መጽሐፍ ቅዱስ ልክ አይደለችም፣ መጽሐፍ ቅዱስ ልክ አይደለም፣ ያለ መጽሐፍ ቅዱስ ቤተክርስቲያን ልክ አይደለችም ማለት ነው። መጽሐፍ ቅዱስ ትክክል መሆኑን ያወቅነው ትክክል የሆነች ቤተክርስቲያን ስላለች ብቻ ነው እንጂማ የፈላስፎችን ሁሉ መጽሐፍ አብረን እየጠረስን መጽሐፍ ቅዱስ እንለው ነበር። እንዳንለው እኮ ጠበቃ ቆማ ጠብቃ የሰጠችን ቤተክርስቲያን ናት። አወራርደው ጥርስ ለሌለው ወተት አድርገው ጥርስ ላወጣ አጥንቱን የሰጡት ቅዱሳን ሊቃውንት ናቸው። ያለ እነዚህ መኖር አይቻልምና ኦርቶዶክሳዊት ቤተክርስቲያን ምን ጊዜ መጽሐፍ ቅዱስን ሕይወት ላይ ስለምታስረድረው ቁጥርና መጽሐፍ ምዕራፍ ላይ ጠቀስ ይችላል ነው። ግን ፈርቻ አይደለም እጠቅስላችኋለሁ። ለዚህ ምስክሬ ማናት ነው? ማርያም ናት። እንግዲህ ይህንን አጠር አድርገን ለማየት ያክል የምንወስደው ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ነው መነሻ የምናደርገው ማለት ነው። ወናውኬ ይወክሙ እግዚአብሔር ትእምርተ፣ እግዚአብሔር ራሱ ምን ይሰጣቸዋል ነው? ምልክት ይሰጣቸዋል። ያ ምልክት ነው ምስክር ያልነው ማለት ነው። ምልክት ማለት ተአምር ማለት ነው። ተአምር ማለት ምስክር ማለት ነው። ተአምር ማለት ምልክት ማለት ነው። ምልክት ማለት ምስክር ማለት ነው። ስለዚህ እግዚአብሔር ምልክት ይሰጣቸዋል። እግዚአብሔር ምልክት ይሰጣቸዋል። የምን ምልክት? የድነት ምልክት፣ የሃይማኖት ምልክት። የሃይማኖት ምልክትና የመዳን ምልክት የሚሆን ምልክት እግዚአብሔር ይሰጣቸዋል ነው። ስለዚህ አሁን አንድ ሰው ለመዳን እግዚአብሔር የሰጠውን ምልክት ካልያዘ በቀር ሊድን አይችልም። እግዚአብሔር የሰጠውን ምልክት ይዞ ካልዳነ ማን የሰጠውን ምልክት ቢይዝ ሊድን ይችላል? ዲያብሎስ የሰጠውን፣ ፈላስፎች የሰጡትን፣ ዓለም የሰጠችውን ወይም ስጋዊ ደማዊ ሰው የሰጠውን፣ ስጋዊ ደማዊ መምህር የሰጠው እንዲያ ደግሞ ሊሆን አይችልም። ቅዱስ አትናቴዎስ ምን ይላል? መቅድመ ኩሉ ከመ ትጽና በርትዕት ሃይማኖት ወባይቱ ኢታጥሪ ዘንተ እማበ ሥጋ ወደም እስመ ለሊሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም። ወዳጄ ሆይ ከሁሉ አስቀድመህ በጸናች ሃይማኖት ትጸና ዘንድ ጽና፣ በርታ። መጽናት እንዳለብህ እወቅ። ከነገር ሁሉ አስቀድመህ የቀናች ሃይማኖት ማወቅህን አስተውል። ይህንን የቀናች ሃይማኖት ደግሞ ይህን የቀና ሃይማኖት የጸና ሃይማኖት ከሥጋዊ ከደማዊ መምህር አትማር። እንዴት ትለኝ እንደሆነ ባለቤቱ ቅዱስ ጴጥሮስን ያደነቀው ከሥጋና ከደም ባለማምጣቱ ነውና ብሎ ይነገራል። ስምዖን ሆይ አንተ ብፁዕ ነህ ብሎ ያመሰገነው ከሥጋ ከደም ያገኘውን ሁሉ በማምጣቱ ሳይሆን ከሥጋና ከደም ባለማግኘቱ ነው። ብፁዕ ልትሰኝ ብትሻ ብፁዕ ልትሆን ብትወድ ከሥጋዊ ደማዊ መምህርን ሽሽ ተወው ነው። መንፈስ የሆነው እግዚአብሔር ለመንፈሳውያን ይገለጣልና በመንፈስ እዝን ሆነ በመንፈሳውያን ተቃኝተን መንፈስ የሆነው እግዚአብሔር ስማ። በዚህ ነው እኮ ቅዱሳን ሊቃውንትን እነ ቅዱስ ጎርጎርዮስን እነ ዮሐንስ ወንጌላዊ ነባቤ መለኮት እንላቸው። ነባቤ መለኮት ማለት መለኮትን የሚሰብኩ በመለኮት የሚሰብኩ ማለት ነው። በመለኮት ተቃኝተው የሚሰብኩ ሰው ስሜት ቃኝቶት ይሰብካል። ነገር ቃኝቶት ይሰብካል። ቅናት ቃኝቶትም ይሰብካል። ቅዱስ ጳውሎስ ታስሮ ሳለ ብዙ ሰባኪ ተነስቶ ነበር እና ቅዱስ ጳውሎስ ይንደደው ብለው የሚሰብኩም አሉ ይላል። ጳውሎስ ይንደደው ብለው የሚሰብኩም አሉ። በጳውሎስ መከራ እናጽናበት ብለው የሚሰብኩም አሉ ማለት ተመልከቱ። ዛሬም እሱ ያስተማራቸው ሰዎች ስብከት እየሰበኩ ነው ተብሎ በጳውሎስ ላይ እስራት እንዲጨመርበት የሚሰብኩም አሉ። በዚህም ብሎ የሚሻው ክርስቶስ መሰበኩን ነው ብሎ ተናግሯል ማለት ነው። ቅናት ቃኝቷቸው የሚሰብኩም አሉ። ነገር ቃኝቷቸው፣ ዘር ቃኝቷቸው፣ ፖለቲካ ቃኝቷቸው፣ ጥቅም ቃኝቷቸው፣ ክብር ቃኝቷቸው፣ ገንዘብ ቃኝቷቸው ይሰብካሉ። ግን በድህንፃ መለኮት ተቃኝተው የሚሰብኩ በድህንፃ መንፈስ። ለዚህ ነው አባዬ ዘጋስጫ በድህንፃ መንፈስ ዝብሊ አውታረ መሰብኮ ለልቤ ዋስተንፍሲ ውስተ አፌ ከመ ይኩን እንዚራው ለበኩርኪ። አንቺ እመቤታችን በመንፈሳዊ ድህንፃ ማለት የመሰንቆ መምቻ ማለት የመሰንቆ መምቻ ያን መሰንቆውን ተመልከቱ። መሰንቆው ሲመታ መቃኛው ሲመታው ድምፅ እንዲያወጣ በመንፈሳዊ ድህንፃ እኔንም ቃኝተሽ ልሉን ወአስተንፍሲ ውስተ አፌ ረድኤት መንፈሳዊን አሳድሪብኝ ይልና የልጅሽ ምንዚራ ለመሆን አብቂኝ ብሎ ይነገራል።
በመንፈስ ቅዱስ የተቃኘ እንደሆነ ነው። እንዲያ ሆኖ የእግዚአብሔር እንዚራ ለመሆን የሚበቃው እና ነቢያት ሐዋርያት በጻፉት መሰረት እግዚአብሔር የሰጠንን ምልክት ከመያዝ በቀር ዲያብሎስ የሰጠንን ምልክት ልንይዝ አንችልምና ድንግል ማርያምን በነገራችን ሁሉ መሃል የምንይዛት በዚያ ነው። እግዚአብሔር ምልክት አድርጎ ስለሰጠን ያቺ ምልክት ድንግል ማርያም መሆኗን ለማስረዳት ወላሂ ድንግል ትጸንስ ወተወልድ ወልደ፣ እነሆ ይህችን ምልክት ማናት ስንል እዛው ዝቅ ብሎ እነሆ ድንግል በድንግልና ትጸንሳለች ስሙንም አማኑኤል ትለዋለች ብሎ ይነገራል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ነው። እንደዚህ ካልን ድንግል ማርያምን ማን የሰጠን ምልክት ናት? አንዳንድ ጊዜ ልንገራችሁ፣ እግዚአብሔር ይህንን ወረቀት ተሸከሙ ቢላችሁና አትሸከሙ የሚል ሰው ቢመጣ ምን ብላችሁ ተመልሳላችሁ? መጻጉዕን እንዲህ ያለ ችግር ገጥሞት ነበረ። አልጋን ተሸክመ ሄድ አለው ጌታ። ተሸክሞ ሲሄድ ተሰንበት ነው አትሸከም አለ። ምን ብሎ እንደመለሰ ታውቃላችሁ? እስመ ዘአኀወኒ ውእቱ ይቤለኒ ጹር፣ ያዳነኝ ተሸከም ብሎኛል። እስኪ በሉ ያዳነኝ ምን ብሎኛል ነው? ተሸከም ብሎኛል። አልጸናበትም። ችግሩ ግን ይሄ ነው። አልጸናበትም እንጂ መልሳችን ክርስቶስ የሰጠንን ሊያስጥሉን የሚፈልጉ ካለ መልሳችን ያዳነኝ ተሸከም ብሎኛል። ደግማችሁ በሉ ያዳነን ማን ነው? መድኃኒታችን። ያዳነን መድኃኒዓለም ለድነት ምልክት የምትሆን እናቱን ስሟን ተሸክመ እንድንዞር ስንቅ እንድናደርገው በስሟ እንድንለምን በስሟ እንድንኖር በስሟ እንድንሰክር በስሟ እንድንጸልይ ስሟ እንዲጣፍጠን ምልክት አድርጎ የሰጠን እሱ ነው። እሷን ማርያምን ተዋት የሚል ሰው ካለ የክርስቶስን የማዳን ሥራ የክርስቶስን ሀብት መንፈሳዊ የተቃወመ ከሃዲ ነው ማለት ነው። ከሃዲ ነው ማለት ነው። ለዚያውም ሃይማኖትም የለውም። ድንግል ማርያም የሌለችው ሰው መንግሥተ ሰማያትን ሳይሆን የሚያጣው ማንን ያጣው? ለነገሩ መንግሥተ ሰማያት ራሱ ክርስቶስ ነው። ማንን የሚያጣው? ራሱ እግዚአብሔር የለውም። ምክንያቱም እስመ ዘአፍቀሮ ለወላዲ ዘሊ ያፈቅር ዘሊ ተወልደ እምኔሁ አለ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 5 ላይ ልጁን የሚወድ ሰው አለ ትምሉ አባቱን የሚወድ ልጁን ይወዳል ነው። ልጁን የሚወድ ደግሞ ማንን ይወዳል? አባቱን። ስለዚህ ክርስቶስን በመውደዳችን አብን የሚወደው ከሆነ ክርስቶስ ያለው ሰው አብ ያለው ከሆነ ክርስቶስ ያለው ሰው እናቱ አለችው። እንደዚህ ልጁ ያለው አብ አለው ብቻ ነው የሚባለው። ልጁ ያለችው እም አለችው እኮ ነው። አብ ማለት አባት እኮ ነው። ልጁ ያለው ወልድ ያለው አብ አለው ካል ወልድ ያለው እም አለችው። እም ማለት ድንግል ማርያም ናት። የክርስቶስ አባት አባታችን ከሆነ የክርስቶስ እናት እንዴት እናታችን አትሆንም? ወይስ ደግሞ ይሄ ጣዖት እንደሆነ አናውቅምን? ክርስቶስ እናቱ ያደረጋትን ፍጡር የሆነች እመቤት ለኔ እናት አልሆነኝ ማለት ከክርስቶስ እበልጣለሁ ማለት እንግዲያስ አንተ ሰው ጣዖት ነህ ማለት። ክርስቶስ እናቱ ያላትን ለዚያው ሁሉን ቻይ ነኝ ብሎ አስገድዶ እናቱ ሳይ በአማላጅ እናቱ ነኝ ያላትን ማለት መልአክ ልኮ እንደው እኮ የሚፈራ ሰው ነው አማላጅ የሚላክበት። እግዚአብሔር ለድንግል ማርያም አማላጅ ልኮ ቅዱስ ገብርኤል በቅዱስ ገብርኤል አስለምኖ እሺ ስትል ፈቃዷን ጠይቆ እናት ያደረጋት። እንግዲህ ከትዕቢተኛ ድሃ እግዚአብሔር ይሰውራል። እንደዚህ ካልን የእመቤታችን ምስክርነቷ ወይም ምልክትነቷ ምንድን ነው? ይህንን ቅዱስ ኤራቅሊስ ሃይማኖተ አበው ኤራቅሊስ የአንጾኪያ ሊቅ ነው። ምን ብሎ ይናገራል? ሃይማኖተ አበው ምዕራፍ 49 ቁጥር 48 ላይ እንዲህ ይላል። ብዙ ታምር አለ። አሁን በዚህ በየቴሌቪዥኑ ታምር የሚያደርጉ ሰዎች አሉ፣ ግን ታምርን አላወቁትም። ወለመት ብለኝ ምን እማንቱ ታምራት አለ። ታምር ማለት ምን ማለት ነው ትለኝ እንደሆነ ይላል ወምን ትውቱ ጽንስን በለዘር ያለ ዘር መጽነስ ምንድን ነው ብዬ እመልስልሃለሁ አለ። ወምን ትውቱ ወሊድ ዘመለ መወልዲት ወዘመለ ሕማም ወዘመለ ናስል ድንግልናሃ ድንግልና ሳይለወጥ መውለድ ምንድን ነው ብዬ እመልስልሃለሁ አለ። ድንግል ኮነት ወላዲተ ወነበረት በማኅተመ ድንግልናሃ ድንግል እናት ሆነች። እናት ስትሆን ድንግልና አልተለወጠም። ድንግል ስትሆን እናትነት አልቀረባትም። ይህ ምንድን ነው ብዬ እመልስልሃለሁ። የትኛው ይመጣል? አይኑ መንክር ይደለውም ከመናንክር ይናደንቀው የሚገባን ድንቅ ኧረ ምንድን ነው ይላል። ባሕር የከፈለው የሙሴ በትር ነው። ዳመና ያሻገረ የክርስቶስ መስቀል ነው። መና የተቋጠረባት መሶብ ናት። ህብስተ ሕይወት ክርስቶስን ያመጣች የሕይወት እንጀራ እናት አማናዊት መሶበ ወርቅ ድንግል ማርያም ናት።
አቡሊድስ ሊቀ ጳጳስ ዘሮምን ይላል ሶበ ወለደት ብእሲት አምጻት ሕይወተ ለዓለም። ሴቲቱ አካላዊ ቃል በወለደች ጊዜ በድን ለነበረው ዓለም ሕይወት ይዛለት መጣች ይላል። ሕይወትን የወለደች ከነዓን አግብታ የምትቆም ጎሞርን የምትሸከም መስፈርተንና የምትሆን መስሎን ናት ድንቅ የምትባለው አንተ አይሁዳዊ ስማኝ እስኪ ይላል። ጎሞር እግዚአብሔር መና ከሰማይ ደመና ወርዶ አብልቶን ነበር ብለህ ለዚያ ምልክት የምታደርጋት ጎሞር ሙሉ መና ተሰፍሮ የሚቀመጥባት ዘጸአት 16:17 የተቀመጠችው መሶብ ትሻላለች ወይስ የሕይወት እንጀራ ክርስቶስን ያመጣችው መሶብ ትሻላለች ወይ? ስለዚህ ለአማኝ ታምር ማለት ምን ማለት ነው ሲባል ታምር ማለት ድንግል ማርያም ናት። እስኪ በሉ ታምር ማለት ማን ናት? በነቢያትም መጽሐፍ በሐዋርያትም መጽሐፍ የዚህ ሁሉ የመጽሐፍት የመጨረሻቸው ታምር ቅድስት ድንግል ማርያም ናት። ሰው ለማመን ምልክት እፈልጋለሁ እሚል ካለ በቡጢ ደብድበን በኩርኩም መተን ሰይጣን ልናወጣለት አንችልም። እንዳምን ታምር አድርግልኝ እሚል ካለ እንድታምን ከፈለግ ታምር ድንግል ማርያምን እናሳያለን። ታምር አሳየን ብሎ እዚህ የሚጠይቅ ካለ እዚህ ውስጥ ማለት ነው በኢየሱስ ስም ወጣ ብዬ ጋኔን ላስወጣላችሁ አልችልም። አሁን ታምር ማለት ድንግል ማርያምን ማመን ታምር ነው። የአምላክ መወለድ ታምር ነው። በድንግልና እንዲያውም አላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና እሺ ወደ ኋላ እንመጣበታለን። ስለዚህ ታምር ድንግል ማርያም ከሆነች ድንግል ማርያም የምን ምስክር ናት የሚለውን እኔና ትምህርታችንን እንቋጨዋለን። ድንግል ማርያም እመቤታችን የምን ምስክር ናት ነው። የምን ምስክር ናት? አንደኛ የአብ የወልድ የመንፈስ ቅዱስ ምስክር ናት። እሱ ነው የመጀመሪያ የምናየው ማለት ነው። አሁን ብዙ ሰዎች ማርያም ስንል ኢየሱስን ለምንድን ነው የምትዘነጉት የሚሉ ሞኞች አሉ። የሞኝ ልቅሶ መልሶ መላልሶ እንዲሉ ማርያም። እስኪ አሁን አንድ ጥያቄ ልጠይቃችሁ። ሰማይ ብል እግዚአብሔር ረስቷል? ምክንያቱም ሰማያት ይነግር ስብሐት እግዚአብሔር። ሰማያት የማንን ክብር ይናገራሉ? አሁን ስለዚህ ቀኑን ሙሉ ሰማይ ስል ማን ማለት ነው? እግዚአብሔር ማለት እኮ ሰማይ ስል ሰማይ አይለወጥም፣ እግዚአብሔር አይለወጥም። ሰማይ አይሰበርም፣ እግዚአብሔር ጽኑ ነው። ሰማይ ብሩህ ነው፣ እግዚአብሔር ብሩህ ነው ብዬ መናገር እኮ ነው። ሰማይ ስል እግዚአብሔር ማለት ነው። ምድር ስል እግዚአብሔር ማለት ነው። በፍጥረታት ውበት የፈጣሪ ውበት ይታወቃል። ምክንያቱም እሱ ትንቢተ ኢሳይያስ ምዕራፍ 43 ላይ እንደነገረ ሁሉንም ወለዝንቱ ሁሉ ፈጠርኩዎሙ ለክብሬ፣ ሁሉንም ለክብሬ ፈጥሬዋለሁ ብሎ ተናግሯል። ፍጥረት ሁሉ እንኳንስ እናቱ ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። እንዲህ ካለን እመቤታችን ድንግል ማርያም እንኳንስ ሃይማኖትን መጋረጃ ናት። የብርሃን መጋረጃ እንጂ የጨለማ መጋረጃ ግን አይደለችም። ምልክትነቷ ለምንድን ነው? አብን የአብ የወልድ የመንፈስ ቅዱስ ምልክት ናት። አንደኛ እንዴት የአብ ምልክት ትሆናለች? እንዴት ያው ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ። የእመቤታችን መልኳ የማንን መልክ ይመስላል? ስለዚህ የአብን መልክ ይመስላል፣ የወልድን መልክ ይመስላል፣ የመንፈስ ቅዱስ መልክ ይመስላል። የአብን መልክ እንዴት ነው የምትመስለው? አብ ያለ አባት ወለደ፣ ያለ እናት ወለደ። ድንግል ማርያምስ ንገሩኝ እንጂ ያለ አባት ወለደችው ሲል ለአብ ምልክቱን ያቆመች ነው። አብ ያለ እናት መውለዱን መረዳት የሚችለው ድንግል ማርያም ያለ አባት መውለዷን ያመነ ሰው ነው። ግን የድንግል ማርያምን ምልክትነት ያልያዘ ቀዳማዊ ልደቱ አይገባውም። የቀዳማዊ ልደቱ አለመመርመሩን የምናውቀው ዳህራዊ ልደቱን አለመመርመሩን አይተን ነው። አብ እንዴት እንደወለደ የማናውቅ ብቻ አይደለንም፣ ድንግል ማርያም እንዴት እንደወለደችውም የማናውቅ መሆናችን ነው እንጂ የሚደንቀው። አባ ጊዮርጊስ ዘጋስጫ እንዲህ ይላል መጽሐፈ ምስጢር ላይ ለቀዳማዊ ልደቱ አመስጠሮ ወለዳህራዊ ልደቱ አመንከሮ ይላል። ቀዳማዊ ልደቱን ሰወረው፣ ዳህራዊ ልደቱንም ድንቅ አደረገው። ድንቅም ነው፣ ድንቅም ስውር ነው። ቅዱስ ትንቢተ ኢሳይያስ ምዕራፍ 9:6 ታነቡ ስሙን ድንቅ መካር አያል ቅዱስ ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ይወስድና ምዕራፍ 33 ላይ ድንቅ ማለት ምን ማለት ነው ይላል። የክርስቶስ ለምን ድንቅ ተባለ? አይምሮ መርምሮ የማይደርስበት ነገር ሁሉ ምን ይባላል አለ? ድንቅ ይባላል። ወበይንተዝ እስመ ኢሳይያስ ሰማዮ መንክረ ወመድመነ ይላል። ስለዚህ ኢሳይያስ ክርስቶስን ድንቅ አለ ቀዳማዊ ልደቱን ዳህራዊ ልደቱን
የማይመረመር ነው ሲል ድንቅ አለው። የመጨረሻ የድንቅ መጨረሻም መጀመሪያም እግዚአብሔር ነው። ድንቅ ተብሎ መጠራት የሚችል ብቸኛ ስም ያለው እግዚአብሔር ስም ነው ድንቅ ማለት። ስለዚህ ያለ እናት መውለዱን ያለ አባት በመውለድ ያሳየችን የአብ ምልክት ቅድስት ድንግል ማርያም እመቤታችን ብቻ ናት አንድ። ስለዚህ አብ ወልድን ያለ እናት ወለደው። እውነት ነው እንጂ ማስረጃ የታያችሁት እኮ ዘወር ሲል ዘወር እኮ እንደኛ ነገር እኮ ከዚህ ስንሆን ሊቅ የመሰል ይመስልናል። አንድ መናፍቃ ሁለት ጥቅስ ይዞ ሲመጣ ወገብ ያዝናል። ጉጭ ምንድን ነው ማናዚ ማረገባችሁ አለ ቅዱስ ጳውሎስ። ለማይመነክሩ አውዳንሳ ገላትያ ፍና ተሳልቆ ነው ቅዱስ ጳውሎስ እየተሳለቀባቸው ነው ይላል ሊቃው። እንደ እናንተ የገላትያ ሰዎች አረ እንደው ከመዝኑ አውዳናንቱ እንዲህ ያላችሁ ሞኞች ናችሁ። ቢወጣንኩም ዘመንፈስ ቅዱስ የመንፈስ ቅዱስን ሥራ መጀመራችሁ ደግሞ ወደ ስጋትም ለነሱ እንዲህ እንድታረጉ ማን አዚም አስተማራችሁ? አሁን ሊቃውንቱ ምን ይላሉ? ምን አዚም ነው እንዲህ ያደረገባችሁ ማለት ሲገባው ቅዱስ ጳውሎስ ለምንድን ነው ማን ያደረገባችሁ ብሎ አዚም አድርጋችሁ የሚጠይቅ? እየተሳለቀባቸው ምን ብሎ ይሄስ ጥሩ አዚም ነው የምንማረው ሰውየው የሚገሩኝ ብሎ እየተሳለቀባቸው ማለት ነው። በፍና ተሳልቆ ለምንድን ነው የምንማረው ማን ይዘው? እሺ ቃል ያለ እናት ቅድመ ዓለም ወለደው። እውነት ነው እንጂ ማስረጃ እመቤታችን ያለ አባት ወለደችው። እመቤታችን ሃይማኖትን የምትገልጥ ናት የሚባለው ለዚህ ነው። መሰረተ ሃይማኖት እንደው መሰረተ አሚን ድድ አሚን ወመሰረተ ሃይማኖት ይላታል አባ ጊዮርጊስ በረባ አርጋመለ የሃይማኖት መሰረትና ግድግዳ ይላታል። ቅዱስ ቄርሎስ አምደ ሃይማኖት ዘእስክንድርያ ደግሞ ሲላት ደግሞ መጽሐፈ ግዛን እንተ ብቂ ተጽፈ ግዛነ ሁሉ ዓለም ይላል። አንቺ የነጻነት ደብዳቤ የዓለም ሁሉ ነጻነት የተቀረጸብሽ የሃይማኖት ሰሌዳ ይላታል። ሃይማኖት ተቀርጾ የተመደበባት የሃይማኖት መለኮታዊ ሰሌዳ ድንግል ማርያም ነው። ሃይማኖትን ተጽፎ ያነበብነው የተረዳነው የተማርነው መዝገበ ሃይማኖት እመቤታችን ናት። የድንግል ማርያም ማኅፀን መዝገበ ሃይማኖት በልብ ህልው ሆኖ የሚኖረውን አካላዊ ቃል ሥጋ ለብሶ እንድናነበው ያደረገችን ማለት ነው። ቃል በልብ እያለ ቅዱስ ቴዎዶጦስ ዘንቆር ሃይማኖተ አበረ እንደሚለው ወሰማ አንተ ትፈቅድ ትልከ ወለ ቃልከ እንደሚለው አንተ እንኳን ቃልን በልብ እያለ በሰሌዳ ስትጽፈው ከልብ ሳይነጠል በሰሌዳ ላይ ይቀረጻል ብሎ እንደተናገረ ከአብ ልብነት ህልው ሆኖ በሷ ሰሌዳነት ተቀርጾ አካላዊ ቃልን በሥጋ የዳሰስንባት የሕይወት ብራና ማለት እመቤታችን ናት።